የአፍሪካ የፖለቲካ ማህፀን የዲፕሎማሲው አውራ ጎዳና አዲስ አበባ። ይህች ጥንታዊትና ዘመናዊት ከተማ ዛሬ ከፍታዋን በህንፃዎቿ ግርማ ብቻ ሳይሆን በጉልበቷ ትርታም እየለካችው ነው። ትናንት በውጭ ምርቶች ጥገኝነት ታጥራ የነበረችው መዲና ዛሬ አዲስ ታሪክ እየጻፈች ነው። አዲስ አበባ ዛሬ የምርት አውድማ፣ የፈጠራ ማዕከልና የኢትዮጵያ የኢኮኖሚ ህብረ ዜማ ሆናለች። ትናንት በተጠቃሚነትና በሸማችነት ታጥሮ የነበረው ማንነቷ ዛሬ በምርታማነት እየታደሰ ነው። ፋብሪካችን ከከበሩ ድንጋዮች ወይም ማዕድናት አንዱ የሆነው ግራናይት፣ ማርብልንና ላይምስቶንን ነው የሚያመርተው። ሮድ ኮሪደር ላይ ከፍተኛ የሆነ አስተዋጽኦ እያደረገ ያለ እንዲሁም የውጭ ምንዛሬን በከፍተኛ ሁኔታ ያስቀረ የተለያዩ ቦታ በመሰራት ለሀገራዊ ትሩፋቱ በጣም ከፍተኛ የሆነ ድርጅት ነው። ይህ ለውጥ የአጋጣሚ ክስተት አይደለም። ይህ ከጥገኝነት ተላቆ ወደ ሉዓላዊነት ማማ ለመውጣት የተጀመረ የታላቅ ሀገራዊ ንቅናቄ ፍሬ ነው። ኢትዮጵያ ታምርት የሚለው ሀገራዊ ጥሪ በመዲናዋ ሰማይ ስር በተግባር ተተርጉሟል። በብዛት ያው ኤሌክትሮኒክስ ነው የሚሰራ። ከሚሰራቸው ስራዎች ያው ፓወር ባንክ እናመርታለን፣ ቻርጀር፣ ኬብል፣ ስፒከር። በፊት ያው አስመጭ ሆነን እንሰራ ነበር። እቃው ከውጭ ያስመጣን ገበያ ላይ እናውለው ነበር። ግን ለምን እዚህ አናመርተውም፣ እኛ ሀገር ለምን አናመርተውም በሚል ያው ሀሳብ መጣ። ከውጭ የሚመጣ ድሮ ላሜራ ብለን የምንለው እንትን በሀገር ውስጥ ምርት የመተካት ስራ ነው የምንሰራው። ይሄ ምርት ያው ለተለያየ ፋብሪካዎች፣ ለተለያየ ግለሰቦች ስራው ለሚፈልጋቸው ይህን ምርት ለሚፈልጉ ድርጅቶች እንሰጣቸዋለን። መንግስት የወሰዳቸው ወሳኝ የማክሮ ኢኮኖሚ ሪፎርሞች በኢንዱስትሪው ዘርፍ ላይ አዲስ ህይወት ዘርተዋል። አዲስ አበባ በቃሏ ብቻ ሳይሆን በተግባሯ አምራች ነኝ እያለች ነው። በኢትዮጵያ የተደረጉት ሪፎርሞች የኢንዱስትሪው ማነቆ ለመፍታት ትልቅ መሰረት ጥለዋል። አንደኛ ኢንዱስትሪያላይዜሽን ወይም ደግሞ ኢንዱስትሪያላዊነት የማይቀርበት መዳረሻ መሆኑን በግልጽ ያስቀመጠ ስትራቴጂ እና ይሄንንም ስትራቴጂ ለመተግበር ኢንዱስትሪው ላይ ያለው ማነቆ ምንድነው? ኢትዮጵያ ላይ መፈታት ያለበት ከመሰረተ ልማት አንፃር፣ ከፋይናንስ አንፃር አጠቃላይ ምርታማነትን ከማሳደግና ገበያ ላይ ጥራት ያለው ምርት ማምረት እንዲችሉ የኢንዱስትሪውም ችግር እንዲፈታ እንዲነቃቃ በማድረግ በኩል መሰረት ጥለዋል። ትላንት ዶላር ይዘው ወደ ውጭ የሚማትሩ እጆች ዛሬ ጥሬ ዕቃን ወደ ምርት የሚቀይሩ የፈጠራ መሳሪያዎች ሆነዋል። መንግስት የፈጠረው ምቹ የፖሊስና የፋይናንስ ድጋፍ ባለሀብቱን ከንግድ ተረካቢነት ወደ ኢንዱስትሪ መሪነት ብሎም የውጭ ምንዛሬ ምንጭነት አሸጋግሮታል። ኢንዱስትሪ የሚሰራው አብዛኛው ኢምፖርትን ያስቀረ ድርጅት ነው። ፕላስቲክ ድሮ ከውጭ ነው የምናስገባ የነበረ። አሁን ግን ዶላሩ የሀገራችን የሚወጣ የነበረ ዶላር ለማስቀረት ጥረት ላይ ነን፣ እየሰራን ያለ ነው በደንብ አድርገን። የኢትዮጵያ ታምርት ንቅናቄ እንደ ሀገር ከተጀመረ ጊዜ ጀምሮ ሰፊ ስራዎች ሲሰሩ ቆይተዋል። እንደ አዲስ አበባም የኢትዮጵያ ታምርት ንቅናቄ ፕሮግራም ከጀመርን በዚህ ዓመት አሁን ለአምስተኛ ጊዜ ንቅናቄውን የምናከናውን ነው የሚሆነው። እየሰራን ነው የመጣ ነው። ንቅናቄው ምናልባት የአንድ የአደባባይ ኢቨንት ተደርጎ የሚወሰድ አይደለም። ላለፉት ጊዜያት በተከናወነው ስራ ብዙ ለውጦች መታየት ጀምረዋል። የኢንዱስትሪ ቁጥሮች እንዲጨምር አድርጓል።
አሁን ላይ ወደ 3878 አካባቢ የሚሆኑ ኢንዱስትሪዎች አዲስ አበባ በአነስተኛ መካከለኛና ከፍተኛ ውስጥ ተካተው ተመዝግበው ይገኛሉ። አዲስ አበባ ስታመርት በተወሰኑ ዘርፎች ብቻ አልተገደበችም። በጨርቃ ጨርቅና በቆዳ ውጤቶች የታየው አስደናቂ መነቃቃት የሀገሪቱን የንግድ ሚዛን እየቀየረው ነው። የጥራት ደረጃቸውን የጠበቁ ከዓለም አቀፍ ምርቶች ጋር እኩል የሚፎካከሩ የሀገር ውስጥ ውጤቶች ዛሬ ገበያውን ተቆጣጥረውታል። ይህ የውጭ ምንዛሬን ከማዳን ባለፈ የኢትዮጵያን የፈጠራ አቅም ለዓለም እያሳየ ይገኛል። እኛ ቴክስታይል ኤንድ ማኑፋክቸሪንግ ነው የምንሰራው። ቴክስታይል ላይ ብዙ አይነት ምርቶችን እናመርታለን። ከመጀመሪያ ያው የቀበቶ እናመርታለን። የወታደር ቀበቶ ለአዳማ ጋርሜንት ሰፕላይ እናደርጋለን። ከዛ በኋላ ጫማ ክሮችን እናመርታለን። ጫማ ክር በየአይነት ኢንዱስትሪ ለኤንድ ፕሮዳክት ዩዜጅ ላይ ጫማ ክር ኢምፖርታንት ስለሆነ ለጫማ ክር ሰፕላይ እናደርጋለን። ጋርሜንት ደግሞ ፊኒሽ ፕሮዳክትስ እንሰራለን። ተኪ ምርቶችን እናመርታለን። ከውጭ የሚገቡትን ለማስቀረት እየጣርን ነው ያለነው። በአሁኑ ሰዓት አብዛኛውን ፐርሰንት እየሸፈንን ነው ብዬ አስባለሁ። ለህብረተሰቡም ተደራሽ እየሆንን ነው። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። ከእርሻ ወደ ፋብሪካ ግብርናችንን ከኢንዱስትሪ ጋር ያጋመደው የአግሮ ፕሮሰሲንግ ዘርፍ የአዲስ አበባን አምራችነት ወደ አዲስ ከፍታ ወስዶታል። ይህ ዘርፍ የበለጸጉ ዱቄቶችን ከማምረት አልፎ በተለይም የኢትዮጵያውያን መለያ የሆነውን እንጀራ ባህላዊ ጣዕሙን ሳይለቅ በዘመናዊ ቴክኖሎጂ ታሽጎ ለዓለም ገበያ እያቀረበ ነው። ይህ የባህልና የቴክኖሎጂ ጥምረት የሀገርን ገጽታ ከመገንባት ባለፈ የውጭ ምንዛሬን በማስገኘት ረገድ ግንባር ቀደም ሚና እየተጫወተ ነው። በእንጀራ ምርትና በባልትና ውጤቶችን በማምረት የተሰማራ ድርጅት ነው። ይህ ድርጅት ኤክስፖርት የሚያደርግ ድርጅት ነው። ጎን ለጎን ደግሞ የሀገር ውስጥ ምርቶችን ማብሮ ሀገር ውስጥ እያከፋፈለ የሚሰራ ድርጅት ነው። ለሀገር ኢንዱስትሪ ወይም ለሀገር ውስጥ ፎሪን ከረንሲዎችን እያመጣ ብዙ ሚናዎችን ሲጫወት የቆየ አሁንም እየሰራ ያለ ድርጅት ነው። ይሄ ድርጅት የበለጸገ የስንዴ ዱቄት ነው የምናመርተው፣ በቫይታሚንና በሚኔራል የበለጸገ ስንዴ ዱቄት። ስለዚህ በቀን ውስጥ 1000 ኩንታል ስንዴን ያመርታል። ለአግሮ ፕሮሰሲንግ ላይ በአግሮ ፕሮሰሲንግ ውስጥ ያሉ የዱቄት፣ የፓስታ፣ የማካሮኒ ምርቶች ከውጭ ከምናመጣው በአገር ውስጥ ያሉ አምራቾች እየተጠናከሩ መጥተዋል። በዚህም ትልቅ ምርቶች ወደ ግብይት እንዲገቡ የሚያስችል ሁኔታ ተፈጥሯል። ከሁሉ በላይ የሚያኮራው የህልውና ጉዳይ በሆኑት በሕክምና ግብአቶች ላይ የታየው ተግባር ነው። ትላንት በከፍተኛ ወጪና ድካም ከባህር ማዶ የምናስመጣቸው የሕክምና መገልገያዎች ዛሬ በሀገር ልጆች አቅም ተመርተው እየታዩ ነው። ጦሳ ኢንጂነሪንግ ሁሉንም በሚባል ደረጃ አገር ውስጥ ያመርታል። እነዚህም ደግሞ ለሆስፒታል መገልገያዎች ስንል አልጋዎች፣ የህፃናት መተኛ አልጋዎች፣
የአዋቂ መተኛ አልጋዎች፣ የተለያዩ ፈንክሽኖችን መስራት የሚችሉ የኦፕሬሽን አልጋዎች ያመርታል ማለት ነው። እነዚህንም አልጋዎች ኢምፖርት ስታንዳርድ ነው የሚያመርተው። በአዲስ አበባ ላይ በርካታ ኢንዱስትሪዎች በተለይ አምራች ኢንዱስትሪዎች የማምረቻ ቦታ ማነቆ ነበረባቸው። ረጅም ርቀት ሄደናል። በሺዎች የሚቆጠሩ ኢንዱስትሪዎች ከማምረት ውጪ ሆነው እንደነበረ እሱን በደንብ አጥንተን አይተን ከሱ ተነስተን የኃይል ችግር ያለባቸውን የኃይል ማነቆ እንዲፈታላቸው ኃይል በወቅቱና በበቂ መጠን ማግኘት እንዲችሉ የመንገድ መሰረተ ልማት ችግር የነበረባቸው አካባቢዎች ተጨማሪ መንገዶችን በመስራት ማምረቻ ቦታዎች የመሬት የማስፋፊያ የመሳሰሉ ችግሮች ያሉባቸውን ደግሞ እነሱን በማቅረብ ችግሮቻቸው እንዲፈታ የማድረግ መካከለኞቹም የማሽን ሊዝ ማግኘት እንዲችሉ የካፒታል ብድር እንዲያገኙ በማድረግ በከተማችን በስኬት ባንክ በአዲስ ካፒታል በመሳሰሉት እድሎች ተጠቅመው ከስር የሚነሱት እንዲያድጉ እንዲሸጋገሩ አብዛኛዎች ደግሞ ተወዳዳሪ ሆነው የዓለም ገበያ ላይ መቅረብ እንዲችሉ ያስቻለ ድጋፍ ተደርጎላቸው ይህ የኢኮኖሚ ጉዳይ ብቻ አይደለም፣ የሉዓላዊነትም እንጂ። በራስ አቅም መተማመን፣ ከጥገኝነት ነፃ መውጣት ማለት ይህ ነው። ቢሊዮን ዶላሮችን ማዳን ብቻ ሳይሆን የሀገርን ክብር ከፍ ማድረግ ነው። ለአክሰሰሪ ሰፖርት እናደርጋለን፣ ምርቶችን እናመርታለን። ለኢምፖርት ሰብስቲቲዩት እዚሁ ሜድ ኢን ኢትዮጵያ እንዲሆን ነው የምንፈልገው። 7 ወር 8 ወር ውስጥ አካባቢ ነው የጀመርነው። በዚህ ጊዜ ውስጥ በዚህ ፍጥነት ወደ ገበያ ውስጥ የገባ ድርጅት አይ ዶንት ቲንክ እኔ አለ ብዬም አላሰብም። ለዚህ ደግሞ ከፍተኛ አስተዋጽኦ ማን ነው? የአዲስ አበባ ከንቲባ ጽሕፈት ቤትና የኢንዱስትሪ ልማት ቢሮ። ይሄን ለማድረግ በጣም በቶሎ ወደ ገበያው ገብተን ስራውን ሰፕላይ አድርገን እቃውን ሰፕላይ አድርገን በጀታችንን አስፋፍተን ሰፕላያችንን በጣም በጥሩ ሁኔታ እንዳደርግ የገበያ ትስስር ፈጥረውልን ኤክስትሪም የገበያ ትስስር ባይዘው አሁን ላይ ግራናይት እናመርታለን። በሀገር ውስጥ ምርት እየተተካ ነው ያለው። የታይል ስራዎችን በሀገር ውስጥ ፋብሪካዎች፣ የመለዋወጫዎች፣ የፒቪሲ ምርቶችን ወስደን ብናይ ቧንቧና ከቧንቧ ጋር ሊያያዙ የሚችሉ የፕላስቲክ ምርቶችን በአጠቃላይ እነዚህ ኮንዲዩቶች የመሳሰሉና የኤሌክትሪክ ገመዶችን ሁሉ በሀገር ውስጥ ምርት ለመተካት የሚያስችል እድል እየተፈጠረ ነው ያለው። ይሄ ቀላል አይደለም። ኤክስፖርት ላይ የተሰማሩት የሚያስገኙት ዶላር ቀላል አይደለም። ከ127 ሚሊዮን ዶላር አካባቢ ለውጭ ምርት ያመረቱ ኢንዱስትሪዎች ይህንን ከውጭ ከረንሲ ማስገኘት ችለዋል። እንደዚሁም ደግሞ ተኪ ምርት በማምረታችን ከውጭ የሚመጣውን ምርት በመተካታችን ሊወጣ የነበረውን ዶላር ከማዳን አኳያ ወደ 849.4 ሚሊዮን ዶላር ማዳን ተችሏል። ይሄ በ6 ወር ውስጥ የተከናወነ ስራ ነው። የስራ ዕድል መፍጠር የእነዚህ ኢንዱስትሪዎች ዋነኛ ስኬት ነው። በሀገር ምርት የሚኮሩ ብርቱ የኢትዮጵያውያን እጆች ደግሞ ዛሬ የኢኮኖሚው ምሰሶ ሆነዋል። እዚህ መስሪያ ቤት ከመምጣቴ በፊት ስደት ላይ ነበርኩኝ። ስደት ላይ ያለውኝ ጥሩ ነገሮች አልነበሩ። አገሬ ላይ መጥቼ ግን የተለወጥኩበት ነገር በጣም ከጠበቁትና ካሰብኩት በላይ ነው። መጀመሪያ እንደውም ስደት የሄድኩበት ነገር ወቅሳለሁ። ማንኛውም ወጣት አገሩ ላይ ሆኖ አምራች ደግሞ ወጣት ያ ወጣት አገሩ ላይ ሆኖ ከትንሽ ተነስቶ ትልቅ ነገር ላይ መድረስ እንደሚቻል እኔ አይቼዋለሁ። በስራ ዘርፉ ስትገባ የመማራችንን ቫልዩ እናገኝበታለን። ምክንያቱም በትምህርት ደረጃም ባገኘነው በትምህርት ደረጃችንም በልምዳችንም ተያይዞ ስለምንገባ በምሰራበት ነገር በቂ ገንዘብን ታገኛለን። በዛ ልክ ደግሞ ቤተሰብን ታስተዳድርበታለን። በሀገራችን ምን ያህል እውቀታችንን ተጠቅመን እዚህኛው በሀገራችን ምን መስራት እንደምንችል በተማርንበት ለሀገራችን መገልገል እንደምንችል እያረጋገጥን ከትምህርት ነው ቀጥታ ወደዚህ ስራ የገባ ነውና ያው ሙያ ያገኛል ማለት የስፌት ልምድ እዚሁ 6 ወር ስልጠና ወስደን በዚህ በቋሚነት ተቀጥረን እንገኛለን ማለት ነው። አብዛኛውን ህብረተሰብ የኛን ቦርሳ ተጠቃሚ ያም ደግሞ ደስ የሚልና የሚያኮራ የሚያስደስት ነው። የሰራውን ነገር ሰው አድርጎ ስታየው ይዞ ስታየው በጣም ደስ ይላል።
አጠቃላይ በሙሉ አቅሙ ድርጅቱ ስራ 425 አካባቢ ነው። እኛ ጋር እስከ 6 ወር ድረስ ኢንተንሲቭ የሆነ ስልጠና እንሰጥና ከኢትዮጵያ ቴክስታይል ኢንስቲትዩት ጋር ተባብረን ሰጥተን እስከ 6 ወር በኋላ መልሰን ቀጥረን ወደ 30 ሰራተኞች አሉ። ስኪል አፕግሬዲንግ በየጊዜው ይሰጣል። የራሳችን ማሰልጠኛ እንትን አለ። ኢንዱስትሪዎቹ ስኪልድ የሆነ የሰው ኃይል ይፈልጋሉ። ስኪልድ የሆነ የሰው ኃይል ስለሚፈልጉ የአዲስ አበባ ላይ ያለው የሰው ኃይል ወስደን ስናየው ከተለያየ አካባቢ መጣ ሊሆን ይችላል። አዲስ አበባም ነዋሪ የሆኑ ወጣቶች ሊሆኑ ይችላሉ። አንዳንድ ኢንዱስትሪዎች ገብታችሁ በምታዩበት ጊዜ አብዛኛው በተለይ ጋርመንት ላይ ብዙ ሴት እህቶቻችን በቴለሪንግ እና በአጠቃላይ በጋርመንት ስራ ውስጥ ገብተው እየሰሩ እናያቸዋል። ቁጥሩን ወስደን በምንመለከትበት ጊዜ አሁን ላይ ወደ ቴክኖሎጂ ሬጂስትሬሽን ውስጥ አስገብተነዋል። ኒርሊ ከ30 ሺህ በላይ የሚሆኑ ወጣቶች፣ ሴቶች ወደ ምዝገባ ውስጥ አስገብተናል። ግን ይሄ ያላለቀ ስለሆነ በዚህ ብቻ የሚወሰን ነው ብለን አንወስድም። ኢንዱስትሪ በባህሪው አንዱ ትልቁ ጥቅሙ የስራ እድል መፍጠር ነው። ኢንዱስትሪያላዊነት ማይቀር መዳረሻችን ነው ስንልም ሰፊ የስራ እድልን በመፍጠር ጥራት ያለው ብዛት ያለው ምርት በማምረት ገበያው ላይ ተወዳዳሪ መሆን ነው። የአገር ውስጥ ገበያ ላይ ከውጪ ባለማስገባት መተካት ማስቻል፣ ወደ ውጪ ደግሞ በመላክ የውጪ ምንዛሬ ማምጣት፣ የዓለም ገበያ ላይ ተወዳዳሪ መሆን፣ እነኝን ጥቅሞች መሰረት በማድረግ ነው። ከዚህ ውስጥ አንዱ የስራ እድል መፍጠር ከሆነ እነኚህ አስፋፋ ናቸው የምንላቸው ደገፍ ናቸው የምንላቸው ኢንዱስትሪዎች ሁሉም በሰፊው ስራ እድል ፈጥረዋል። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎች አንቀሳቃሽ ሞተር ሆኖ አዲስ ምዕራፍ የከፈተ ነው። ማምረትን ብቻ ሳይሆን ምርትን ማስተዋወቅ መርህ አድርጎም ለኢንዱስትሪዎች ተስፋን የሰጠ ነው። ኢትዮጵያ ታምርት የሚለው ንቅናቄ ለኢንዱስትሪዎችም መነቃቃትን ፈጥሯል። ስለዚህ ከነበርንበት ሁኔታ የበለጠ ሰፋ ብለን ሌሎች ተጨማሪ ፋብሪካዎችንም የመክፈት ተዛማጅ የሆኑ ምርቶችንም የማምረት እድሉን እንድንፈጥር አድርጎናል እና መነቃቃቱ በሁሉም ፋብሪካዎች ላይ እየታየ ነው ያለው። ፖሊሲው ባይኖር እኛም ወደዚህ ስራ አንገፋፋም፣ አንመጣበትም። ፖሊሲው ይህንን ስራ እንድንሰራ ምቹ ሁኔታ ፈጥሮልናል። ሲጀመር መንግስት የፈጠረው ፖሊሲ ማለት ነው። በኢትዮጵያ ታምርት ፕሮግራም ኢንዱስትሪዎች ተነቃቅተዋል። በብዛት ማምረት፣ በጥራት ማምረት ጨምረዋል። ተወዳዳሪነትን በርካታ የኤግዚቢሽን የባዛር የመሳሰሉት እድሎች ተመቻችተውላቸው ምርቶቻቸውን እንዲያሳውቁ ከውጭ የሚመጡ ምርቶች በአገር ውስጥ ምርት እንዲተኩ መላክም ጭምር ደግሞ እንዲቻል ብዙ ጥረቶች ተደርገዋል። ውጤትም ተገኝቶበታል። ይህ ሁሉ ስኬት የመጣው በብርቱ እጆች ድካም ነው። መዲናዋ የካይዘን ፍልስፍናን እንደ ሀገር በቀል እውቀት በመቀበል በምርታማነት ላይ አዲስ ባህል እየገነባች ነው። የማያቋርጥ መሻሻል፣ የጊዜ አጠቃቀምና የግብአት ብክነትን ማስወገድ። ሪሶርሳችንን አንለይም ነበረ። አሁን ዌስታችንን እንድናውቅ አድርጎናል። ንጹህ አድርገናል። ብክነታችንን ቀንሰናል። ምርታማነታችንን በማቀዳችንና በስነ ስርዓት በመጠቀማችን እጥፍ እንዲያሳድግ አድርጎናል ማለት ነው። ካይዘን በፊት አሁን እንደምታዩት የድርጅቱ ምርት የሚቀመጥበት ጥሬ ዕቃ የሚቀመጥበት ተደበላልቆ የሚቀመጥበት ሁኔታ ነበርና ያ ደግሞ ለፍሳሽና ዳሜጅ እንዲበዛ የሰራተኛን ተቀላጥፎ የሚሰሩበትን መንገድ ትንሽ ወጠር አድርጎ የያዘ ነበርና ካይዘንን ከሰራን በኋላ ለአይነቶችን በማውጣት የመፍቻ ማስቀመጫ ለብቻ፣ ጥሬ ዕቃ ማስቀመጫ ለብቻ፣ ለሽያጭ የሚቀርብ ምርት ለብቻ በማድረግ ስራውን ቀልጣፋና የተሻለ እንዲሆን አድርገናል። የካይዘን ውጤት ዛሬ በፋብሪካዎች ደጃፍ በምርቶች ጥራትና በስራቸው ቅልጥፍና ላይ በጉልህ ይነበባል። የሰው ኃይላችን ክህሎት ከቴክኖሎጂ ጋር ተዋህዶ አዲስ አበባን የተወዳዳሪነት ማዕከል አድርጓታል። ካይዘን የምንለው አንድ ቱል ነው ለምርታማነት ከፍ ማለትና ብክነትን ለመቀነስ የሚያስችል ቱል ተደርጎ ነው የሚወሰደውና በዚህም
ለኢንዱስትሪዎች በተለይ ካይዘንን የተገበሩ ኢንዱስትሪዎች ውጤታማ ናቸው ብሎ መውሰድ ይቻላል። ውጤታቸው የጊዜ ብክነትን ይቀንሳሉ፣ የሀብት ብክነትን ይቀንሳሉ፣ ስራን በፍጥነት ለመጨረስ የሚያስችል እድል ይፈጥርላቸዋል። በዚህ ምክንያት የምርት ጥራታቸውንም የምርት መጠናቸውንም ለማሻሻል የሚያግዝ አንድ መሳሪያ ተደርጎ ነው የሚወሰደው። ታች በመውረድ ኢንዱስትሪዎቹ የካይዘን ቱል ተግባራዊ በማድረግ እና በማዝለቅም ጭምር ውጤታማ የሆኑትን በመለየት ደረጃ በመስጠት በማወዳደር ምን ያክል ካይዘንን በመተግበራቸው ብክነትን እንደቀነሱ በሚያሳይ መንገድ እየሰራ ነው ያለ ስራ አለ። ኢንዱስትሪን ማነቃቃት፣ ምርታማነትን ማሳደግ። የኢትዮጵያ ታምርት ንቅናቄ የኢትዮጵያን የብልጽግና ጉዞ የሚያፋጥን አዲስ ምዕራፍ ከፍቷል። ንቅናቄው የማምረት አቅምን ከመገንባት ባለፈ ምርቶችን ለዓለም በማስተዋወቅ የኢንዱስትሪ ባለቤቶችን ተስፋ አድሷል። አሁን ደግሞ ኢትዮጵያ ታምርት፣ አዲስ አበባ ትበልጽግ በማለት የነገውን ታላቅ ትልም እውን ለማድረግ ተነስቷል። ህብረተሰቡ እንዲያየው ምርታችን ቆንጆ እንደሆነ ሁሉ እያስተዋወቅን ነው። ሰው እንዲለምደው እዛ የነበር ለጉብኝት የሚመጣም እንዲያዩት እንዲሞክሩት እያደረግን ነው። እኛ አሁን ከነጋዴ ጋር ነበር ግንኙነታችን። አሁን ከህብረተሰቡ ጋር ሆነ። ሰው አወቀው ለካ እዚህ ቦታ እንደዚህ አይነት ስራ ይሰራል በማለት ከስተመሮች እዚህም ድረስ እየመጡ ኦርደር እያደረጉ ይገኛሉ። ኢትዮጵያ ታምርት ለእኛ ከመጀመሪያው ጀምሮ ተሳታፊ ነን። በጣም ትልቅ እድል አመቻችቶልናል። ገዢዎቻችንን ከኛ ጋር አገናኝቷል። እንደ ሀገርም በተለይ ደግሞ እንደ ከተማ የምንሰራቸው ስራዎች አንዱ የኢትዮጵያ ታምርት ንቅናቄ ስንል በክፍለ ከተማ ደረጃ የምናከናውናቸው ንቅናቄዎች ችግር በመፍታት የገበያ ትስስር በመፍጠር ራሳቸውን ፕሮሞት እንዲያደርጉ በማድረግ በከተማ ደረጃም በተመሳሳይ ሁኔታ ኤግዚቢሽንና ባዛር በማከናወን ምርታቸውን የሚያሳዩበት የሚያስተዋውቁበት መድረክ ይሆናል። የገበያ ትስስር ይፈጥራሉ። የእነሱ ምርት ለኢንዱስትሪ ፓርኮች ውስጥ ግብዓት የሚሆንበት አጋጣሚ ይፈጠራል። እዛም ደግሞ የሚያገኙት ምርት ለእነሱ ግብዓት የሚሆንበት ሁኔታ ሊፈጠር ይችላል። ኢትዮጵያ ታምርት ንቅናቄ የከተማዋን የኢንዱስትሪ ሞተር በማቀጣጠል አዲስ የታሪክ ምዕራፍ ከፍቷል። ፈተናዎች ቢኖሩም የኢንዱስትሪዎች ጽናት ግን የማይበገር ሆኗል። ከጥገኝነት ወደ ምርታማነት፣ ከሽማችነት ወደ አምራችነት የተደረገው ጉዞ ለነገዋ የበለጸገች ኢትዮጵያ ጠንካራ መሰረት ነው። መጀመሪያ እዚህ ፕሮጀክት ላይ እዚህ ቦታ ላይ ስራ ለመስራት ስንመጣ ያው ከመንግስት ጋር ነው ወደ ስራ የገባ ነው ማለት አሴምብሊው 6600 ካሬ ላይ ነው ያረፈው። መኪኖች ይገጣጥማል። በተለያየ አቅጣጫ የተለያየ ኢንዱስትሪ ላይ አገልግሎት የሚሰጡ ማሽኖችን ያወጣል። ያ ማለት ሀገር ውስጥ ያሉ ኢንዱስትሪዎች የሚፈልጓቸውን ማሽኖች ወይም መኪኖች በቀላሉ ከዚሁ ማግኘት ይችላሉ። በአይነቱም መንግስት ሲገነባው የመጀመሪያ ነው የምንለው አቃቂ ላይ እየገነባን ያለ ነው የኢንዱስትሪ ክላስተር ነው። ለበርካታ ኢንዱስትሪዎች ትልልቅ እድልን የማምረቻ ቦታን የሚሰጥ የመሸጫ ቦታን እድል የሚፈጥር የእውቀት ሽግግርንም ጭምር በመፍጠር በኩል ትልቅ እድልን የሚፈጥር ነው። የመጀመሪያው ፌዝ አሁን ወደ ማጠናቀቅ መጥቷል። ሁለተኛው ፌዝ እዛው ይቀጥላል። ተነሳሽነታችንና የቁርጠኝነታችንን ልክ የሚያሳየው በአዲስ አበባ ከተማ ወደ 90 ሄክታር የሚሆን መሬት ነው ለዚህ ክላስተር የመደብ ነው። አሁን በመጀመሪያው ምዕራፍ ከ7 ቢሊዮን ብር በላይ መድበን በመንግስት በጀት ነው እየገነባን ያለ ነው። ይሄ ቁርጠኝነትን ያሳያል ብዬ አምናለሁ። ሁለተኛ ትልልቅ ኢንዱስትሪ ፓርኮችም እዚሁ ከተማ ውስጥ ያሉ ትስስርም ይፈጥራል አካባቢው የተያዘ በመሆኑ። ሶስተኛ ደግሞ በአጠገቡ በዚህ ክላስተር በጣም ትልቅ የመንገድ መሰረተ ልማት ቀጥታ ከኤርፖርት ጋራ የሚያገናኝ መሰረተ ልማት ተገንብቷል። እዛ የሚመረተው ምርት ወደ ውጪ ለመላክ በአጭር ሰዓት እጅግ ፈጣንና ቀልጣፋ በሆነ መንገድ መገልገል እንዲችሉ ያስችላቸዋል። የአዲስ አበባ ኢንዱስትሪ ልማት ቢሮ በጣም ክሎዝሊ ነው የሚሰሩት። ጥያቄዎቻችንን በፍጥነት ይመልሳሉ። ከማዕድን
ከሌሎች ከመሬት ልማት ጋር በመጣመር የአዲስ አበባ ከንቲባ ጽሕፈት ቤት ጋር በመጣመር የመሬት ጥያቄ ነበረን። የመሬት ጥያቄ መልሰውልናል። የኢትዮጵያ ኤሌክትሪክ ፓወር ጋር በመናበብ ይሄው የመንግስት መዋቅርና አስተዳደር የኤሌክትሪክ ጥያቄያችን ተመልሷል። ይሄ አሁን ለምርታማነታችን ወሳኝ ኢንዱስትሪ የያዘው አቅጣጫ በጣም የሚደገፍና የሚበረታታ ነው። እንደውም ሞራል ይሰጣል። ይህን ብሰራ ይሄን ይልሃል፣ ሰዎች ያገናኛል፣ ስልጠና ይሰጣል። ራሳቸውም ስልጠና ይሰጡናል። ከሌሎች ተቋሞች ጋር አገናኝተው ስልጠና ይሰጡናል። የገበያ ትስስር ስንፈጥር፣ ምርታቸውን ስንጠቀም፣ በተለይ ደግሞ በሀገር ውስጥ ምርት የመኩራት ጉዳይ የሉዓላዊነት ጉዳይ ነው። ሀገር የግድ በምናመርተው ምርትም ሉዓላዊነትን ማስከበር የሚቻልበት እድል አለ። ሁልጊዜ የውጭ ምርት ጥገኛ መሆን ሳያስፈልገን በሀገር ውስጥ ምርት የምንኮራ፣ ነገር ግን ያን ለማድረግ ደግሞ የሀገር ውስጥ አምራቾችን ካልደገፍን በስተቀር ካላበረታታን በስተቀር በሀገር ውስጥ ምርት መኩራት የሚለው ንግግር መፈክር ብቻ ነው የሚሆነው። ከዛ ልንወጣ የምንችለው ቢሮ ውስጥ የምንጠቀምባቸውን ፋሲሊቲዎች ጨምሮ በአጠቃላይ እንደ ሀገር ልንጠቀምባቸው የሚገቡትን ምርቶች በሀገር ውስጥ አምራቾች የመጠቀሙ ጉዳይ ትኩረት ማድረግ፣ ከዚህ አኳያ የሕግ ማዕቀፎችን የማስተካከል የማሻሻል፣ ለሀገር ውስጥ ምርት ቅድሚያ የምንሰጥበትን እድል ማስፋት የመሳሰሉት ጉዳዮች አንዱ የድጋፍ ማዕቀፍ ተደርጎ የሚወሰድ ነውና በዛ ልክ መስራት ይጠይቃል። ኢንዱስትሪዎቻችን በየትኛውም ቻሌንጅ ውስጥ ሆነው ማምረታቸውን ማጠናከር አለባቸው። እያመረቱ ከቀጠሉ፣ ምርታማነታቸው እየጠነከረ ከሄደ፣ ሰፊ የስራ እድል እየፈጠሩ ከሄዱ በሚያነሷቸውን ጥያቄዎች ለመፍታት ደግሞ ከተማ አስተዳደራችን የቅድሚያ የሚሰጣቸውን እየለየ ድጋፉን አጠናክሮ እንደሚቀጥል በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ኢንዱስትሪዎቻችን በአሁኑ ሰዓት አበረታች በሆነ ሁኔታ እየሰሩ እንደሆነ እናውቃለን። ግን ከዚህ በላይ ጥረት፣ ከዚህ በላይ ግረት፣ ሁል ጊዜ በእልህ መስራት፣ ፋብሪካዎች በቀን ውስን ሰዓት ሰርተው ብቻ የሀገር ብልጽግና ሊያረጋግጡ አይችሉም። ሌት ተቀን መስራት ያስፈልጋል። የሰው ኃይልን ማሰልጠን፣ ሁሌ ማብቃት፣ የእውቀት ሽግግር ላይ ትኩረት ማድረግ፣ ተኪ ምርቶችን በጥራት ማምረት፣ ወደ ውጭ የሚላኩትን ምርቶች በጥራትና በብዛት ማምረት ይገባናል። እንበርታላለሁ። ብርቱ እጆች፣ ብሩህ አእምሮዎችና የማይደክም የሥራ መንፈስ ተጣምረው አዲስ አበባን የኢኮኖሚ የደም ስር አድርገዋታል። አዲስ አበባ ዛሬም ታመርታለች፣ ነገም ታመርታለች። ምክንያቱም ማምረት የህልውናችን መሠረት፣ የከፍታችን ማማ ነው።